ሁለተኛው ደግሞ ቲፒኤልኤፍ ባልከው ነገር አሁን ቲፒኤልኤፍ ቀደመም እንደተባለ ቲፒኤልኤፍ ጦርነቱ መቼ ነው የሚጀምረው ነው እንጂ እኮ እንደሚጀምር ግልጽ ነው። ባለፉት 2 ዓመታት ከመቀሌ አዲስ አበባ የቲፒኤልኤፍ ሰዎች በሚመላለሱበት ሰዓት ጠቅላይ ሚኒስትሩ ቢሮ የገቡ በሚያወሩበት ሰዓት አንድም ቀን ስለ ትግራይ ስለተፈናቀሉ ዜጎች አንስተው አድርገውና እነዚህ ያው የምታያቸው በሚሊዮን የሚቆጠሩ የህወሓት ደጋፊዎች ለምሳሌ አገር ቤት ያሉት መሳሪያ ስለተደቀነባቸው ወይም ስለፈሩ ነው ሊባል ይችላል፣ ወይ ታፈነው ነው ልትል ይችላል። ከሀገር ውጭ ስቲል በሺዎች የሚቆጠሩ በመቶዎች ሺዎች የሚቆጠሩ የቲፒኤልኤፍ ደጋፊዎችን ስታይ አይዲዮሎጂው ማርኳቸው አምነውበት አይደለም ማለት አይቻልም። እነዚህ ሰዎች የህወሓትን አስተሳሰብ ተው አመለካከቱ ሞቷል ብትላቸው አይሰሙም። ወደ ኤርትራ ስንሄድ እኔ ህወሓት ከኤርትራ ጋር ሆኖ ምናምን የሚለው አይደለም ዳዝንት ይሄ የሚሰራም ካልኩሌሽን አይመስለኝም። ገና ጥሩ የተደራጀን ነው ፋኖች ጥሩ ደረጃ ላይ ነን። እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብለዋልና እኔ የምታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። የፖለቲካ መሪ ሴንትራላይዝድ የሆነ በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻዕቢያን ብንወስድ ዛሬ አርጅቶ እንደዚህ የማን መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። ጋር ነው አብሮ የሚሰሩት ተናበው የሚሰሩት። ቲፒኤልኤፍ 4 ኪሎ ገብቶ ኢትዮጵያን ካላስተዳደረ እሺ አይልም። ምንም ማስመሰል ቀለም መቀባት ከፋኖ ጋር አላንስ ቢፈጥር ከሻዕቢያ ጋር ቢፈጥር ከኦነግ ጋር ቢፈጥር ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። አሁን ጥያቄው በቃ ሀቁን ነው ማውራት ያለብን። እነሱም እኮ ይናገራሉ። ጌታቸውም ሲናገር ሰምታችኋል። ኬሪያም ስትናገር ሰምታለች። የተለያዩ ከዳሚዎችን ይዘው ወደ 4 ኪሎ መግባት ይፈልጋሉ። ሀቁ ከሆነ አሁን ባለው ነባራዊ ሁኔታ መግባት ይችላሉ ወይስ አይችሉም? በዛ ወደ ነው ማውራት ያለብን እንጂ ይሄ የፕሪቶሪያ ስምምነት የተፈናቀሉ ይመለሱ የትግራይ ህዝብ ላይ አንዳንድ ነገሮች የሚነገሩት ነገር ይቆሙ፣ እነዚህ ሁሉ የሚሏቸው ነገሮች ሁሉ ቢቆሙ ሌላ ነገር ያመጡባቸዋል። ቲፒኤልኤፍ ያ ነው በነገራችን ላይ አልፎ አልፎም ቢሆን ሳት እያላቸው ቢሆን እኮ ይናገራሉ። አሁን ሀቁ ይሄ ከሆነ የፌዴራል መንግስቱና ቲፒኤልኤፍ ሊስማማ የሚችልበት ነገር አለ ወይ ነው ጥያቄው መሆን ያለበት። ባለፉት 2 ዓመታት ከመቀሌ አዲስ አበባ የቲፒኤልኤፍ ሰዎች በሚመላለሱበት ሰዓት ጠቅላይ ሚኒስትሩ ቢሮ የገቡ በሚያወሩበት ሰዓት አንድም ቀን ስለ ትግራይ ስለተፈናቀሉ ዜጎች አንስተው በነገራችን ላይ ጦርነቱ ሲገቡ ያደረጓቸው ውይይቶች ሁሉ የተቀረጹት ይወጣሉ ታያላችሁ። ጌታቸው ረዳም ሲናገር ሰምታችኋል። አንድም ቀን ስለተፈናቀሉ ትግራዋይ ወደ ቦታቸው እንዲመለሱ ሲናገሩ ሰምቶ ተናግሩ የሚናገሩት ስልጣን ነው። ከጌታቸው ረዳ ጋር የሚያጋጫቸው ጉዳይ ምንድነው ካላችሁ የስልጣን ጉዳይ ነው። በዋነኛነት ጌታቸው ረዳ ከየት ተነስተን ወዴት ነው የምንሄደው? ይሄንን ገምግም። ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን? መጀመሪያ የተዋጋ ነው ለምን ነበር? አሁንስ ያለንበት ነባራዊ ሁኔታ ምንድን ነው? ይሄን ከገመገመን በኋላ እያንዳንዳችን የድርሻችንን እንውሰድ እያለ ነበር ሲናገር የነበረው። ሌሎቹ ደግሞ ፋክሽን የፈጠሩት ደግሞ ደብረጽዮን ደግሞ ቡድን ምንድን ነው የሚናገረው? ፓርቲው መቅደም አለበት which is they don't care። አሁን ምንድነው በብሔር ፖለቲካ ሐሳቤ ውስጥ ፓርቲው መዳን አለበት ነው የሚሉ ኦፒኒየን ሊደሮች ነፍሳቸው መዳን አለበት። እነሱ ለመዳን ህዝቡ ማለቅ አለበት። በርግጥ አሁን ወደ ደቡብ ትግራይ አካባቢ ማይጨው አካባቢ በርካታ የትግራይ ነዋሪዎች አስተዳደሩ ይፈርሳል የሚለው የዶክተር ደብረጽዮን ንግግርን ተከትለው ሰላማዊ ሰልፍ እያደረጉ ነው። አዳዲስ ሐሳቢዎችም እየመጡ ነው። ለወትሮም እና አረና እና ባይቶና እና ሳልሳይ ወያኔ የተለያዩ ፓርቲዎች ያሉበት አካባቢ ነው። የተለያዩ ሐሳቢዎች አሉ። ነገር ግን እንደ ሀገር ራሱ እንደ ሀገር የብሔር ፖለቲካ ከየት ወስዶ ወዴት ወሰደን? አይ ነው ለወትሮ ገንዘብ የምትሰበስቡ ሰዎች ይሄ ትንታኔ አይመቻችሁም። ቢኮዝ ቴዲ በእንጀራችን መጣ ልትሉ ትችላላችሁ። ግን ሀቁን ነው ማውራት ያለብን። አንተ እዛ ጋር እንደ ኦሮሞ እንደ አማራ እንደ ትግራይ እንደ ስልጤ ገንዘብ ልትሰበስብ አይዲዮሎጂ የለህም። ከየት ተነስተው ወዴት እንደምትሄድ ማስረዳት አትችልም። የተጻፈ ነገር አታቀርብም። አሁን እያደረስክ ፕሮግረስ ምን ይመስላል ይሄን መናገር አትችልም። በመሃል ዜጎች እያለቁ ነው። ከዚህ ውጥንቅጥ እንዴት ነው ልንወጣ የምንችለው? መንግስትን በሌላ መንገድ ልንቀይር የምንችለው እንዴት ነው ጥያቄውና አሁንም ቲፒኤልኤፎች እያነሱ ያሉት የትግራይ ህዝብ ላይ ከታይቶም ተሰምቶም በማይታወቅ ሁኔታ እልቂት ታውጇል ነው እያሉ ያሉትና ይሄስ እውነት ነው ወይ? ኦኬ ትላንት ጌታቸው ረዳ ስፖክስ ፐርሰናቸው በነበረ ሰዓት ይሄንኑ ይናገር ነበር።
ትላንት ጌታቸው ረዳ ወጥቶ ሐቁን በተናገረበት ሁኔታ ላይ እዛ የቀሩት እነ ደብረጽዮን ገብረ ሚካኤል አሁንም የትግራይን ህዝብ በከተማዊ ቋንቋ ጭማዳ ሲዘው ወይም ደግሞ በንግድ ቋንቋ ዋስትና ሲዘውት የራሳቸውን ጥያቄ እያስመለሱ ነው የሚሉ ወገኖች አሉና እነዚህን እናወራለን። ጭብጥ ሐሳቡ ግን የፌዴራል መንግስትና ሻዕቢያ ቲፒኤልኤፍ ፋኖ ሲባል ሁሉም አይደለም። እዚህ ጋር እንዳትሳሳቱ። ለሁሉም ፋኖች ለአንዳንድ ፋኖች ፌር መሆን አለበት። ሁሉም ፋኖች አይደሉም። እስቲ ቲፒኤልኤፍም ሲባል ሁሉም ቲፒኤልኤፎች አይደሉም። እና ደብረጽዮን ገብረ ሚካኤል ጋር ይቆማሉ፣ ከጌታቸው ረዳ ጋር ይቆማሉ። አሁን ምንድነው ቀጣዩ ስቴፕ? ጦርነት ሊፈጠር ይችላል ወይ ነው። ጦርነት ከተፈጠረስ እንዴት ያለ ሀገር ነው የሚኖረን? አዲስ አበባ መጥተው እነዚህ ኃይሎች ሊደባደቡ አይችሉም ወይ? እነ ሳፍና እነ ራፒድ ሰፖርት ፎርሶች እንደተደባደቡት ካርቱም ላይ ማለት ነውና ብቻ 4 ኪሎ እንግባ፣ ከገባን በኋላ ችግር የለውም እንነጋገራለን የምትለው ነገር ነው። እሱንም እየተነተንን ያለ ነው። ታፕ ታፕ እያደረጋችሁ ፕሊስ፣ ታፕ ታፕ እያደረጋችሁ ላላችሁ ከልብ አመሰግናለን። ታፕ ታፕ ስታደርጉ የምናወራው ወሬ በጥራት እንዲደርሳችሁ ነው እንጂ ታፕ ታፕ ገንዘብ አይደለም። አንዳንዱ አሁን እዛ ጋር 66K የሚለውን ያይና ቴዲ ዛሬ $66,000 ሰራ ይላል። ታፕ ታፕ እንዳይቆራረጥ ነው የሚያደርገው። ነገሯቸው ፕሊስ፣ ከታች ላሉ ለአንዳንድ ቲክቶክ ትላንት ለከፈቱ ሰዎች ነገሯቸው። ታፕ ታፕ ገንዘብ አይደለም። ዝም ብለህ ታፕ ታፕ አድርግ፣ ቴዲ ያለበትን ቦታ ብሉት። የት ነበርክ? በጣም የምንወደው ወንድማችን ነው፣ ጋዜጠኛ ነው። እስኪ ያለውን ነገር ደግሞ ከሱ እንስማ። ወንድሜ 8 ደቂቃ አለ። ሰላም ቴዲ፣ እንዴት ዋላችሁ? እንዴት አመሻችሁ? አለን። አመሰግናለሁ። ባለፈው አንድ ፕላን ነበረን። አይ ዶንት ኖ መልእክት እስኪደርሰኝ የጠበቅኩ ነበረ። ስልክን እኮ አለቀቅልኝም። ኦኬ ግሩፕ ፈጥሬ ያለውና በዚህ ጉዳይ ላይ እንድናወራ የግሩፕ ራይት መቀንቀን አለበት የሚሉና የዜግነት የሚሉ ሰዎችን አንድ ላይ መድረክ ለማዘጋጀት ግሩፕ ፈጥራለሁ። እዛ ውስጥ አስገባሃለሁ። እሺ፣ ዛሬ ባነሳው አጀንዳ ላይ እንግዲህ ምናልባት አሁን መጨረሻ ላይ እየተናገርከው ያለው ላይ ሪፍሌክት ለማድረግ የህወሓት ጉዳይ እኔ ብዙ የሚያወላዳ አይመስለኝም። የህወሓት ሞት የታወቀ ሞት ነው። በመጀመሪያ በኢትዮጵያ ህዝብ ልብ ውስጥ ሞተ ከ6 ዓመት በፊት። ቀጥሎ ተስፋ ያደረገው መቀሌ መግባትና መሸሸግ ነበረ። አሁን ደግሞ በትግራይ ህዝብ ልብ ውስጥ ሞቷል። ይሁን እንጂ ያው እንደ ፖለቲካ ፓርቲ መንፈሱ በአንድ ጊዜ ወይም ነፍሱ የሚወጣ ስላልሆነ ያው ይንፈረፈራል። ያንን አለነስ ግን ይህን ያህል ጉልበት አውጥቶ ኢንተርናሽናል አሊያንስ ፈጥሮ የኢትዮጵያ ስጋት ይሆናል ብሎ ማሰብ በፍጹም የሚቻል አይደለም። ምክንያቱም የህዝብ ቅቡልነት ያጣ ፓርቲ ቢኖርም የሞተ ነው። ቀጥሎ ደግሞ አሁን ያለው ዓለም አቀፍ ሁኔታ ለትግራይ ይቅርታ ለህወሓት የሚሆን አይደለም። ህወሓት ብዙ ጊዜ ወገቡ ተይዞ ነው የሚንቀሳቀሰው። ወገቡ ተይዞ ድጋፍ እየተደረገለት የሚንቀሳቀስ ፓርቲ እንጂ ሐሳቡ ተገዝቶ ሙሉ በሙሉ የህዝብ ቅቡልነት አግኝቶ የኖረ አይደለም። from the beginning ሀያል እንዲሆን ግዙፍ እንዲሆን የተደረገበት ብዙ መንገዶች ነበሩ። እነዚህ አሁን ተዘግተው አልቋል። ጊዜውም ፋሽኑም ስላለፈ የህወሓት ሞት እውነተኛ ሞት ነው ብዬ ነው የምወስደው። ግን እዛ ጋር የት ነበር? ካውንት ፖዝ ላድርገውና እነዚህ ያው የምታያቸው በሚሊዮን የሚቆጠሩ የህወሓት ደጋፊዎች ለምሳሌ አገር ቤት ያሉት መሳሪያ ስለተደቀነባቸው ወይም ስለፈሩ ነው ሊባል ይችላል፣ ወይ ታፈነው ነው ልትል ትችላለህ። ከሀገር ውጭ ስቲል በሺዎች የሚቆጠሩ በመቶዎች ሺዎች የሚቆጠሩ የቲፒኤልኤፍ ደጋፊዎችን ስታይ አይዲዮሎጂው ማርኳቸው አምነውበት አይደለም ማለት አይቻልም። እኔ ምንድነው መሰለኝ ህወሓት አይዲዮሎጂ ነው። አይዲዮሎጂ ደግሞ በአንድ ጊዜ በተወሰኑ ቡድኖች ይቀነቀንና በጊዜ ሂደት ብዙ ሰዎች ጋር ደርሶ ይቀነቀናል። አሁን ቲፒኤልኤፍን እንደ ምሳሌ ስታነሳው መጀመሪያ ወደኋላ ሄድና ሶሻሊዝምን ተመልከታቸው። ዓለም አቀፍ በሁለት ጎራ ተከፍሎ ሶሻሊዝም እና ኢምፔሪያሊዝም or whatever በጣም በኢኮኖሚውም በጦር ኃይልም ግዙፍ የነበሩ ጎራዎች ነበሩ። ዛሬ ሶሻሊዝም የታል? ስንት አቀንቃኞች ነበሩ ኢትዮጵያ ውስጥ እኮ ዛሬም ድረስ በሶሻሊዝም ፍቅር ያበዱ ኮሚኒስቶች አሉ እኮ። ብዙዎች የምናውቃቸው መምህራኖቻችን ነበሩ እስከመጨረሻ ድረስ ሶሻሊዝምን የመጨረሻ የሀገር ዋስትና አድርጎም ያምኑ እነ መንግስቱ ኃይለማርያም ዛሬ በህይወት አሉ። ከሶሻሊዝም አስተሳሰብ ያልተላቀቁ እና ሲወድቅ ይወድቃል፣ ጊዜው ሲያልፍ ይወድቃል። የማይወድቅ ነገር የማይወድቅ የፖለቲካ አመለካከት የለም።
ህወሓት እኮ አመለካከት ነው እንጂ ህዝብ አይደለም። ከድሮ ጀምሮ በግሌ ህወሓት ማለት ህዝብ አይደለም ብዬ እከራከራለሁ። ህዝብ ጋር ወስዳችሁ አጣብቃችሁት የሆነ አንድ ፊዚካል ቦዲ አታድርጉት። አስተሳሰብ ነው፣ አመለካከት ነው። ያዋጣል ተብሎ የመጣ የግለሰቦች አስተሳሰብ ነው። አድጎ ብዙ ሊመስል ይችላል። ጊዜው ሲያልፍ ደግሞ ከወደቀ ይወድቃል። ዛሬ ህወሓት ወድቋል ብዬ የምናገረው ከዛ አንፃር ሰዎች ሊኖሩ ይችላሉ የሚያምኑበት። ህወሓት ብለው የሚያቀነቅኑ በፍቅሩ የወደቁ ዛሬ ሊለቃቸው ያልቻለ ምናልባት ቆይቶ የሚገባቸው ሳይገባቸውም እስከ መጨረሻው የሚቆዩ ሰዎች ሊኖሩ ይችላሉ። አንድ የፖለቲካ አይዲዮሎጂ እኮ ሞተ የሚባለው ሰዎች ሁሉ ጠፍተው አይደለም እኮ የሚያመልኩት እንደው እንደ አዲስ እንዲያንሰራራ የሚጥሩ ሰዎች የሉም ማለት አይደለም። ነገር ግን ፋይዳ የለውም፣ ያስተሳሰብ ጥቅም የለውም። ደግሞ የህወሓት ጥቅም አለመኖር ብቻ አይደለም ጉዳት ነው። ህወሓት በራሱ አመለካከቱ እጅግ በጣም መርዘኛና ጉዳት ያለበት እንደሆነ የኢትዮጵያ ህዝብ እንደኔ ሩቅ ሆኖ ያለው ይቅርና የትግራይ ህዝብ ራሱ ለሱ የተቋቋመው ለሱ ተብሎ የተቋቋመው ህዝብ ራሱ ዛሬ የተናገረው እናት ልጆቿን ያጣችበት፣ ወጣቱ ተስፋ ቢስ የሆነበት፣ የአካል ጉዳት፣ ሞት፣ መደፈር የታየበት ስለሆነ የፖለቲካ አስተሳሰቡ የማይጠቅም መርዛማ ነው። ስለዚህ ሞቷል፣ በቁም ሞቷል። እነዛ ሰዎች አሉ ስለሚጠቀሙበት ነው ባይዘው ሌላውን ደሃ ህዝብ ይህ የፖለቲካ አመለካከት አለ ብለው በማሳመን ይጠቅማል ብለው በማሳመን ከኪሱ እየቀፈሉ የሚኖሩ አሉ እኮ ዛሬ የዩቲዩብ ምናምን ላይ የሚፎክሩትን ቴሌቪዥን ጣቢያ ከፈትንልህ የሚሉ እንደገና ሙዚቃ ጭፈራ ቤት ምናምን እየከፈቱ ያንኑ የከበሮ የሚያስደበድቡ ቢጠቀሙ ሰዎች አሉ። እነዚህ ሰዎች የህወሓትን አስተሳሰብ ተው አመለካከቱ ሞቷል ብትላቸው አይሰሙም። ስለዚህ ከዛ አንፃር ነው ማየት ያለብን እንጂ ፕራክቲካሊ የሚጠቅም ለህዝብ ፋይዳ ያለው ፖሊሲ አውጥቶ የልማት እቅድ ለወጣቱ የነገ ተስፋ የሚሆን ራዕይ ያለው ፓርቲ ይሆናል ብሎ የሚገምት ሰው አይ ዶንት ኖ እንዳልኩ ከጥቅም አንፃር ካልሆነ በስተቀር ትክክለኛ መልከታ ያለው ሰው አይደለም። ወደ ኤርትራ ስንሄድ እኔ ህወሓት ከኤርትራ ጋር ሆኖ ምናምን የሚለው አይደለም። ኢዳዝንት ይሄ የሚሰራም እንትን ካልኩሌሽን አይመስለኝም። የኤርትራን ጉዳይ በተመለከተ አሁን ቀደም አንድ የብልጽግናው ሰውዬ ገብቶ ስለ ብርጌና አመዱ እንዲህ አድርገን የኤርትራ ህዝብ እኮ ሰልችቶታል እንዲሆነታ የሚል ይሄ ሶፍት ስትራግል መንግስት አገር ውስጥ ሆኖ ለኤርትራውያን አማራጭ ሐሳብ አማራጭ ቡድን የማቅረብ ይሄ በጣም ያረጀ ድሮን ሶማሌ ምናምን እኛ ላይ ያደረጉትን ነገር የማድረግና የማይሰራባቸው ብዙ ምክንያቶች አሉ። አንደኛ እኛ ራሳችን ብዙ ውስጥ ያሉ የሚታገሉን የራሳችን ቡድኖች እያሉ ሌላ ውጪ ሄዶ ታግሎልኝ ያንን ነፃ አውጥቶ ከዛ በኋላ ለኔ ጥቅም ይቆምልኛል ብለን ኢንቨስት የምናደርግበት ሚሊተሪም ኢኮኖሚም ሊኖረን አይገባም፣ አይችልምም ደግሞ። ስለዚህ ይሄንን አስተሳሰብ ትቶ የኤርትራውያን ከፈለጉ የፈለጉትን ያድርጉ። ኢሳያስን እስከ መጨረሻው ሸከሙት ከፈለጉ እስከ መጨረሻ እርገጣቸው። ኢትስ ኖት አወር ቢዝነስ። የኛ ቢዝነስ ምንድነው? የሚገባን ነገር አለ ብሎ ማመን ነው። እኛ አሰብን መጠየቅ ግዴታችን ነው የኛም ስለሆነ ቀጥሎ ደግሞ ከኢኮኖሚ ጥቅም አንፃር እኛ ታፍነን መኖር ስለማንችል ከህዝብ ቁጥርም አንፃር 3 ሚሊዮን ህዝብ ዝም ብሎ መኖር ይችላል። እንኳን ይሄ ሁሉ ወደብና ምናምን ተሸክሞ ይቅርና እንደዚሁም ከኛ እንኳን ዝም ብሎ በሚመላለስለት ምግብ መኖር የሚችል ህዝብ 130 እና 140 ሚሊዮን ህዝብ ማስራብ የለበትም። ይሄ በሰማይም በምድርም የሚያስጠይቅ ነገር ነው። ስለዚህ የኛ መፍትሄ ያለው እኛ ውስጥ ነው፣ የኛ አንድነት ነው። መንግስት ዝም ብሎ ይሄንንም ያንንም ያቦካ ከሚኖር ኢትዮጵያዊ አንድነት እንዴት ልፍጠር ኢን ሾርት ፔሪድ ኦፍ ታይም በአጭር ጊዜ ውስጥ ይሄ ህዝብ ነገ ሳይበላው ይሄ ህዝብ አንድ ሊሆን የሚችልበት መንገድ ምንድነው? ምሁራንን ማናገር፣ ፖለቲከኞችን ማናገር፣ ተቃዋሚዎችን ማናገር፣ የሚዋጉትን ምንድነው የምንፈልገው? የተለየ ፍላጎት አለን እንደ ኢትዮጵያዊ ሆነን ነው እየተጣላን እየተጋደልን ያለነው። ወደ አንድ መድረክ የምንመጣበት መንገድ መፍትሄው ምንድነው ብሎ ዩኒቲ መፍጠር። ከዚያ በኋላ የኛ ጉዳይ ከኤርትራ ጋር ራሳችን የምንፈታው
ፕሮብለም ነው ብዬ ነው የማስበው። እነዚህ ሁለት ነገሮች ላይ ከተናገርኩ ሌላው ምናልባት ተመልሼ በኋላ እናገራለሁ። ቴንክ ዩ። የት ነበር የላካችሁልኝ ሰዎች? የተለያየ እሳቤ ያላችሁና ቪዲዮ ማብራት የምትችሉ መሆናችሁን እወቁ። ቪዲዮ የምታበሩ እዚህ የተከበረ ውይይት ነው እያደረግን ያለ ነው። ከመጋረጃ ጀርባ ሆናችሁ ድምፅ ማታዋጡ። አንዳንዱ ከመጋረጃ ጀርባ ሆኖ ጀግና ይጫወታል። ማለት ሁሉም በቪዲዮ የሚታዩ ጨዋ ነው ማለት ሳይሆን በቪዲዮ እዚህ ያሉ ሰዎች ሊያዩአችሁ ይፈልጋሉ። ምክንያቱም የምትናገሩ ስለነሱ ነው። ስለነሱ የተናገራችሁ ስለነሱ ማን እንደሚናገር ማየት አለባቸው ህዝቡ አይደለም። ለዛ ነው ቪዲዮ የምታበሩ ያልኳችሁ። ወደ በኋላ ግን በኦዲዮ ለምታወሩ ሰዎች፣ ቪዲዮ ደግሞ የማታበሩ ሰዎች፣ በኦዲዮ ብቻ ደግሞ የምታወሩ ሰዎች ጨዋ ደግሞ መሆን አለባችሁ። እንደው ሌላው ቢቀር ቪዲዮ ባታበሩ ደግሞ ጨዋነት ደግሞ ሊኖር ይገባል። አንዳንዱ ቪዲዮ ማያበራም በኦዲዮ ብቻ ነው ድምፁን የሚያዋጣው፣ ጋጥ ወጥም ነው። ከሁለት የተበደለ ነውና ለጨዋዎች ደግሞ አንድ መድረክ ደግሞ ይዘጋጃል ለማለት ያለው። በልዩ ልዩ አጋጣሚዎች ቪዲዮ ማብራት ማትችሉ አንዳንድ ሰው ቪዲዮ ማበራው እውነት ለመናገር ቪዲዮ እያበራ ሲናገር አንዳንዱ የጻፈ የሚያነብ ስለሆነ ነው። አንዳንዱ ደግሞ የሰው አይናፋርም ስለሆነ ሊሆን ይችላል። አንዳንዱ ደግሞ ከሀገር ዘርፎ የወጣ ሊሆን ይችላል። አንዳንዱ ቸርች ውስጥ ወይ አይ ዶንት ኖ ፓስተር ሊሆን ይችላል። እዚህ ፖለቲካ እንዴት ተሰብካለ እንዳይባል ፈርቶ ሊሆን ይችላል። ልዩ ችግሮች አሉ። ልዩ ችግሮች አሉና ፎቶ ተዘቅዝቆ እንዳይሰደብ ምን ያመጣል? ፎቶ ተዘቅዝቆ ቢሰደብ በሀገሩ ጉዳይ እያወራ ይሰድባል። ጋጦጦች ያጨበጭባሉ፣ ያልፋል። በቃና የሆነ ነው። ልዩ ነገሮች ሊኖሩ ይችላሉ። በዛ አውድ ነው እያወራን ያለ ነውና የላካችሁ ሰዎች ግን ለአሁኑ ውይይት ቪዲዮ እንደምታበሩ እርግጠኛ ሁኑ ለማለት ያለው። አቶ ይርታቸው እንኳን ደህና መጡ። 8 ደቂቃ አለው። እሺ፣ በተነሱ ሀሳቦች ላይ ያው የሰው ልጅ አባቱን አንተ ስለሚል አንቱ ልበል። አንተ ብዙ ጊዜ ኧረ ምንም ችግር አንተ ማለት ትችላለህ። ግን ጽንሰ ሐሳቡ ዝግጅት ስለነበር አልሰማሁም እና አጠቃላይ ስለ ኦፊሻሊ በሀገራችን ያለው ሁኔታ ዶክተሮች የታሰሩበት ኢትዮጵያ ምን ያህል እንዳለች የምንወያይበት ከሆነ ማውራት እችላለሁ ከራሴ። ግን በደንብ ሁሉ ነገር አልሰማሁም። ስለ አሰብ ከሆነ ስለ አሰብ ትንሽ ሌላ ሰው ይናገርና ከዛ በኋላ ብመጣ ይሻላል። የኔ ቴሌግራም ውስጥ አለክ? የለሁም። ፈልጌው ነበር አላገኘሁትም። ሌላ ፌክ አለ። አይ ቲንክ ከ4600 በላይ ከ4500 በላይ ተከታይ ያሉት ነው። እዛ ቴዲ ሐዋሳ ብለህ ቴሌግራም ላይ ሰርች አድርግና እዛ ላይ ያመጣልሃል። አጀንዳዎቹን እዛ ላይ ስለምጽፍ አንብበህ ተዘጋጅተህ ማጣቀሻዎችን ይዘህ እንድትመጣ ይረዳል ሌላ ጊዜ። ለአሁኑ ግን ሌሎች ያወሩና ከዛ በመነሳት አደራጅተህ ሀሳብን ታስተላልፋለህ። እሺ፣ ችግር የለም። እሺ፣ ደስ ወደ አንተ ልምጣ ወንድሜ። አሁን የቀነስነው 7 ደቂቃ አድርግና ቶሎ እንዲደርሰን ኦኬ ታንክ ዩ። የተናበረ ግን ረጅም ጊዜ ድምፅ አይሰማም። አሁን አሪፍ ነው። አይ ቲንክ ሳስቀምጥ በቃ እጄን ልጠቀም ማለት ነው። እየተነበርክን ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ያየሁት። ሰላም ብያለሁ ወንድሜ። የት እንዳለ አላወኩም። እኔ የቲፒኤልኤፍን በሚመለከት ትንሽ ባወራ ደስ ይለኛል። ምናልባት ቀድሞ ከኔ ተከትሎ አውርቶ የወጣ ልጅ ነበረ። ገና ጥሩ የተደራጀን ነው ፋኖች፣ ጥሩ ደረጃ ላይ ነን፣ እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብሏልና እኔ የምታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። በየትኛው ዓለም እንደሆነ አላውቅም። ዋና አመራሮች እጅ እየሰጡ ጥሩ ላይ ነን፣ እየበረታን ነው፣ መንግስትን እያርበደበድን ነው የሚለው ምን አይነት እድገት እንደሆነ አላውቅም። ፕላስ ደግሞ አመራርን አለመምረጥ እንደውም ጥሩ ነው። ከጥቅሙ ጉዳቱን ከዚህ በፊት አይተናል። አንድ መሪ አለመምረጥ በጣም ብልሃት ነው ምናምን ስል ፋኖ ደጋፊነት እንደው ስሜት ይሁን እስቲ ድንቁርና እንደዚህ ተደራርቦ ይሰጣቸዋል ወይ እላለሁ ማለት በተለይ የትጥቅ ትግል ሲደረግ መሪ ብቻ አይደለም የሚያስፈልገው። ባይዘው አንድ መሪ ብቻ አይደለም የሚያስፈልገው፣ ለዛውም ካሪዝማቲክ የሆነ መሪ ስትመታ የሚያጠነክር ማለት ሩቅ ሆኖ በድምጽ የሚያነቃቃ ምናምን ነው እንጂ የሚያስፈልገው
ተበታትነው ቁርስ 13 መሪ መርጠን መጣን ብሎ 13 የት እንዳሉ 13 እድል እንኳን እንደዚህ እኮ አይሆንምና የፖለቲካ መሪ ሴንትራላይዝድ ነው። በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻቢያን ብንወስድ ዛሬ አርጅቶ እንደዚህ የማን መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። ሴንትራል የሚያዝ ተነስ ተቀመጥ የሚል ሂድ ቁጭ በል የሚል በጣም የሚወደድ የሚደመጥ ያስፈልጋልና ያን መሪ መምረጥ ያቃተ የዲኩማን ስብስብ አይ ስትራቴጂ ነው የኔ ይሄ መሪ አለመምረጥ። መሪ ካልመረጥክ እኮ መንገድ የለህም ማለት እኮ ነው። መሪ ብቻ ጠንካራ በሱ ዙሪያ እንደ ማግኔት የሚስብ መሪ መርጠ እንኳን ከባድ ነው። ቲፒኤልኤፍ መለስ የሚባል መሪ ነበረ። በዓለም ላይ የለም እንደዚህ መሪ አልባ ሆኖ አይ ጥሩ ደረጃ ላይ ነኝ የሚል የለም። ሰሞኑን ግን እየመጣ ያለው በወረፋ አለን የሚሉት ነው። እኔ ተገልብጦ እያዩ እንደሆነ አላውቅም። ወይ ብልጽግና ደጋፊ ሆኖ ከሆነ አው እየተጠናከረ ነው ወደዚህ የሚመጣው ኃይል እየበዛ ነው። እንደዚህ ሳምንት ስጎርፍ አይቻል አቅምና አለን የሚሉት ሰው እየመጣ ነው። እሱን ልተው። እኔ ቲፒኤልኤፍ ጋር ሲመጣ ተደውቅ ያነሳሁን የት ነበርክ የመለሰበትን መንገድ በጣም ነው የወደድኩት። ቲፒኤልኤፍ ከዛሬ 2 ዓመት በፊትና ዛሬ እኩል አይደለም። አለን የሚሉት አፍና ጭንቅላት እኮ ቲፒኤልኤፍ አሁን አዲስ አበባ ነው ያለው። አለን የሚሉት ምሁራን አዲስ አበባ ናቸው ያሉት። ቲፒኤልኤፍ የፈረሙ እጆች እኮ አሁን አዲስ አበባ ነው ያሉት እኮ ባይዘው ቲፒኤልኤፍን ወክለው በዓለም ደረጃ ሲንቀሳቀሱ የነበሩ ሰዎች የፈረሙ ሰዎች የፈረንጀፍ እንኳን የሚያውቅ እኮ ቲፒኤልኤፍ ውስጥ የቀረ የለም እኮ አሁን ጀነራል እኮ ቀላል የማይባል ነው ያለው። ወደ ሐራ መሬት ላይ የሄደ ብዙ አለ፣ አፋር የተሻገረ ብዙ አለ፣ አዲስ አበባ ያለ ብዙ አለ። እኔ በሚዲያ ደረጃም እኔ አንዳንዶችን እንደ ሮቦቶች እና ባልቴቶች ካልሆኑ በስተቀር በራሳቸው አስበው አመዛዝነው ትንተና የሚሰጡ የህወሓት ደጋፊዎች የት ነው ያሉት? አሁን እና ሉላ የት ነው ያሉት? መቼም እነ ስታሊን በቆሎ ከሰጠ በቆሎ የሚተፋ በርበሬ ከሰጠ በርበሬ የሚተፋ ምንም ካልሰጠ ምንም የማይተፋ ሰው ነው። ስሜት እንኳን ያለው አይመስለኝም። ባይዘው እኔ አርቲፊሻል ኢንተለጀንስ ከሱ የተሻለ ስሜት ያለው ይመስለኛል። በእውነት ሪአክት ነው። እኔ ሰው ሲሞትም የማይደነግጥ ሰው ሲወለድ የማይደሰት ሰው ያየሁት እሱ ነው። ከዛ ውጭ አንዲት ፓስተሪት የነበረች ናት። ሌላ ማን አለ? እናንተ አካባቢ አንድ ሰው አለ ፓስተር የሚባል እሱ የድሮ ፓስተር እኔ ቀድሞ ፕሬዝዳንት ነበር የማውቀው። እኔ ቀድሞ ፓስተር የሚባል ከነሱ ሶስቱ ውጭ ምን እዚህ ያለውበት ካናዳ አንድ ካናዳ ጥሩ ሰው ይወጣዋል። ግን አንተን የመሰሉ ሰዎችም ካናዳ አግኝተን ማን የቲፒኤልኤፍ ሰው ድምጽ አይሰማም። ኤድመንዶ የሚባል አንድ ሳዮ ፊቱ ራሱ ያስታያ ባይዘይ ለፓስተርነትም አይሆንም፣ ለፖለቲካም አይሆንም። ፊቱ ለፓስተርነትም እና ዛሬ ገጭት ፓስተር ቢቸግር ነው ሆኖ ነበር። ግን ከዚህ በፊት አላውቅ አይዶ ነው አንዲት መንፈስ ምናምን የምትል ሴትዮ ነበረች። አሁን እሷ ሴትዮዋን የመጣችው ከመጽሐፍ ቅዱስ ጥቅስ አብይን የሚመስል ፈልጋ እንድታገኝ ነበር። በዲያስፖራ ደረጃ አሁን የት አለ ዲያስፖራ ብትል የለም። ባይዘ በጣም ዌል ኦርጋናይዝድ የሆነ ኮሚኒቲ ነው። ትግራይ ኮሚኒቲ ኮሚኒቲ ነው። በጣም ኦርጋናይዝድ የሆነ ኮሚኒቲ ነው። ጉልበት ያለው ኮሚኒቲ ነው። ዛሬ ግን ታንክስ ቱ ቲፒኤልኤፍ የለም፣ ያ ህብረት የለም እና ዛሬ እርስ በርሳቸው እንዳይዋጉ አንድ ነበረ ሚሊተሪ ለሁለት ተከፍሎ የሚጠበቅበት። እኔ ዶክተር አብይን በዚህ አጋጣሚ በጣም አቅልለው የሚያዩ ሰዎች በእውነት በጣም ከልክ ያለፈ ደግነት እያሳዩ ይመስለኛል። የአፍሪካን ቀንድ ፖለቲካ በእጄ መዳፍ አነባለሁ የሚል የህግደፍ ሰውዬ እኮ ዛሬ አዳለው የሚባል ድልድይ ስር ተደብቆ ነፍስ ውጭ ነፍስ ግብ ላይ እንዲያደርጋለን ጀርባውን እያሻሸ የፈለገውን ተጠቅሞ አኝኮ የጣለው እኮ ዶክተር አብይ ለሴራም ለስራም በእውነት ብዙ ጠላቶች እንደሚገምቱት አይደለም። እና እኔ ምናልባት ኤርትራን በሚመለከት በሶፍት ዲፕሎማሲ አይሰራም የሚለው እኔ በትክክል እጋራለሁ። አይቻለሁ፣ ተመላልሻለሁ፣ ሰምቻለሁ። ምናልባት የተነበር ጀነሬስ ነው 3 ሚሊዮን የሚባል እዛ የለም። የሽማግሌዎች የአዛውንትና ባልቴቶች ትንሽ
ወጣቶች በግድ መሳሪያ ተሸከሙ። እኔ 1.7 ሚሊዮን 1.5 አካባቢ ኤርትራ ውስጥ አንድ ጎጆ አይተህ ሌላ ጎጆ ለማየት 25 ኪሎ ሜትር መንዳት አለብህ። ከተማ ውስጥ ጎስት ከተሞች ናቸው ያሉትና ምናልባት ድንበር አካባቢ ወታደር ማሰልጠኛ አካባቢ ነው የሰው ስብስብ ወይ ተማሪዎች ከትምህርት ሲወጡ ብቻ ነው ሰው ያለ የሚመስል ካልሆነ ተጨንቀህ የምትሞትበት ሀገር ነው። እኔ ታሪካዊም ህጋዊም መብታችን የሆነውን አሰብን እኔ በቦሌም በባሌም ብንወስድ ቅር አይለኝም። ለምን መንግስት ያን ቢከተል እኔ ቅር አይለኝም። ቴንክ ዩ ቴል በነገራችን ላይ ቅድም ለቲፒኤልኤፍ እንዳልኩት ለሻዕቢያ መንግስት ለህዝቡ ክብር አለ። የሻዕቢያ መንግስት ግን ኢትዮጵያ አሰብን አልፈልግም ብትል ከመዋጋት እንደማይመለስ ታውቃላችሁ። ከመቆስቆስ ባህሪያቸው ነው። ጦርነትን ነው ኤክስፖርት የሚያደርጉት። the only source of income ያ ነው። አሁን የፕሪቶሪያ ስምምነት እኮ ነው። አሁን ሰዎች እኮ አይ ዶንት ኖ እንዴት እንደምታታጣባቸው አላውቅም። የፕሪቶሪያ ስምምነት በቲፒኤልኤፍ እና በፌደራል መንግስቱ ስለተፈራረመ እኮ ነው ቲፒኤልኤፎችን ወይም ደግሞ እንዳሰቡትም ትግራዋዮችን ለምን አልጨረስንም ከሚል እሳቤ ነው አይደለም። ከዚህ ውጭ አለ ሰው አለ። ከዚህ ውጭ አለ የፕሪቶሪያ ስምምነት ነው አይደል ያኮራረፋቸው። ከዛ ውጭ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አቆምን በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብጽ አለች። ከግብጽ ጋር ምንድነው የሚያገናኘኝ? 5000 6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብጽ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አይደለም። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ይሄ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይሄ እንደ ህዝብ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ድል ብንጠቀም እንደ ሀገር። እና ይሄን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድነው? ግርግዳ ላይ ስቀለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ፣ ያውም ደግሞ ትምህርት ቤት ያልሄዱ ሰዎች የማመነጩትን ሀሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰውዬ ሚስማር በትኑ ሲባል ያየነው። የብሔራዊ አስተሳሰብ ኢትዮጵያ ውስጥ የተፈጠረው ከዛሬ 30 ዓመት በፊት ህወሓትም ኦነግም አንድ ላይ የፈጠሩት አስተሳሰብ ነው ብዬ ነው ማምነው ላይ። ያ ደግሞ የብሔር ፖለቲካው የወለደው ነገር ኢትዮጵያ ውስጥ የአስተሳሰብ ድህነት የተካነው የፖለቲካ ሂደት እንዲመጣ አድርጓል። ጠባብ ብሔርተኝነት እንዲስፋፋ፣ አንድ ሀገራዊ አስተሳሰብ እንዳይኖር፣ በእውቀት የዳበረ ትውልድ እንዳይኖር አድርጓል ብዬ ነው ማምነው። አንድ አይነት አስተሳሰብ ኖሮን በሀገራዊ አስተሳሰብ ተቃኝተን እንደ ሀገር እንዳናስብ፣ እንደገና ደግሞ ጥሩ የእውቀት ደረጃ ላይ የደረሰ ትውልድ እንዳይኖር በሆነ ሰፈር ብቻ ተጠቦ እንዲቀመጥ የተደረገ ቅርጽ ዲዛይን ተደርጎ የተሰጠ ነገር። ጠባብ ብሔርተኞች ሀሳባቸው በጣም ገኖ ወደኋላ ታሪክ ተመልሰው አባቶቻችን በሰሩ ታሪኮች የተናከርን የተናቆርን የተጣላን በዛ አስተሳሰብ እንድንሄድ ሆኗል ብዬ ነው የማምነው። ባለፈ ታሪኮቻችን ላይ ይሄ የብሔር ፖለቲካ የፈጠረው አንዱ አስተሳሰብ ነው ብዬ ነው የማስበው። ሁለተኛ ደግሞ አሁን ለምሳሌ አንቀጽ 39 ራሱ ብታየው ለምሳሌ አንድ ሀገር በጋራ እንመሰርታለን ወይም አንድ ሀገርን በጋራ አስተሳሰብ አስተዳድራለሁ የሚል መንግስት ይሄን አያደርግም። የመነጣጠልን ሀገርን የሚበትን አስተሳሰብ ይዞ አይቀመጥም ብዬ ነው የማምነው። ይሄ እንግዲህ ዋነኛው ተጠያቂዎች ህወሓት ነው ብዬ ነው የማምነው። ህወሓት ነው ይሄንን የፖለቲካ አስተሳሰብ ኢትዮጵያ ውስጥ የብሔር ፖለቲካ በደንብ ገኖ እንዲወጣ ያደረገውና ከሱ የሚከተሉት ሌሎች አካላትም አሁን ደግሞ እንደምናየው በሁሉም ብሔር ብሔረሰቦች ላይ ሁሉም ሰው ጥያቄ ያለው ምናምን ብሔርተኝነትን የሚያቀነቅን እንዲያደርግ ያደረገው ህወሓት ነው ብዬ ነው የማምነው።
የአስተሳሰብ የፈጠረው አስተሳሰብ ነው ዛሬ ድረስ የተከተለ ሀገሪቷ ላይ እዛው ታስረን እንድንቀመጥ። እንደውም አሁን እኮ ከብሔርም እየወረድን ወደ ጎጥ፣ ወደ አውራጃ፣ ወደ ተለያዩ ነገሮች ላይ እየወረድን እንደውም ወደዛ ሁሉ እንድንገባ ያደረገው ነገር ይሄ ነው። የብሔር ፖለቲካ ውጤት ለኢትዮጵያ አምጥቷል ብዬ አላምነው። ከዛ የብሔር ፖለቲካ አስተሳሰብ እንደውም ወጥተን እንዳልከው በሊበራል ፖለቲካ ሆኖ ኢትዮጵያዊነትን የሚያቀነቅን ግን የብሔር ብሔረሰቦች መብቶች በተከበሩበት በተጠበቀበት ሁሉም ኢትዮጵያዊ እኩል መብት እንዳለ ሆኖ ግን በጋራ አስተሳሰብ ቀርጸን እንድንሄድ የሚል አስተሳሰብ ነው ያለኝ እኔ። ያ እንዲሆን ነው ፍላጎት የሚነኝ። ሁለተኛው ደግሞ ቲፒኤልኤፍ ባልከው ነገር አሁን ቲፒኤልኤፍ ቀደመም እንደተባለ ቲፒኤልኤፍ ጦርነቱ መቼ ነው የሚጀመረው ነው እንጂ እኮ እንደሚጀምር ግልጽ ነው። መቼ እንደሚጀምር ያው ስላልታወቀ ነው እንጂ ይጀምራል ነው። አዎ በሚሰሩት አካሄድ፣ በሚፈጥሩት አላያዝ፣ በሚያወጡት መግለጫዎች አሁን ለምሳሌ እኮ የፌዴራል መንግስት እንደውም የሆነ ስቴፕ እየሄደ እየታገሰ ነው እንጂ ትግራይ መንግስት ከትግራይ ክልል ጋር እኮ ከህወሓት ጋር ለምሳሌ ጦርነት ሊያካሄድ የሚያስችል ብዙ ነገሮች እኮ ህወሓት ፕሮቮክ እያደረገ ነው። ለምሳሌ የኢትዮጵያ ባንዲራን አይጠቀምም፣ የፌዴራል ውሳኔዎችን አንዳንድ ውሳኔዎችን አልቀበልም ይላል። ከውጭ መንግስታት ጋር በራሱ መንገድ ዲል ያደርጋል። ይሄ አሁን ህገ መንግስቱ ለፌዴራል መንግስት ተሰጥቶ ፓወር ነው አይደል? ያንን ፓወር ራሱ እየተጋፋ ከውጭ መንግስታት ጋር ግንኙነት ያደርጋል። ህገወጥ ንግዶች ያካሂዳል። ያንን ሁሉ እያደረገ አሁን ወደ ጦርነት እንደውም በተለያዩ ምክንያቶች እስካሁን ዘግይቷል እንጂ ጦርነቱ መግባት የሆነ እኔ ጀመርኩ አንተ ጀመርኩ ለማለት የሚያስኬድ ሌላ ፎርሙላ እየሰሩ ነው እንጂ ጦርነቱ የሚቀር ነው ብዬ አላምንም። መንግስት ለምንድን ነው ዝም ያለ የሚመስለው? አሁን ለምሳሌ አንተ የምትደግፈው መንግስት ቲፒኤልኤፍ ከውጭ መንግስታት ጋር ግንኙነት እየፈጠረ መሆኑን ካወቀ ለምን ዝም አለ? ይሄ መብት ለደቡብ ይሰጣል፣ ለአማራ ክልል ይሰጣል፣ ለቤንሻንጉል ይሰጣል። ለሌሎች የተከለከለው ለቲፒኤልኤፍ ለምን ተፈቀደ? ቲፒኤልኤፍ አሁን እንግዲህ ለምሳሌ አንተ እንዳልካቸው ከደቡብ ወይም ከአማራ ወይም ከኦሮሞ መንግስታት ጋር ተመሳሳይነት የፖለቲካ ሂደት የለውም። አንደኛ ጦርነት ላይ የነበረ ኃይል ነበረ ከመንግስት ጋር። ያንን ጦርነት በፕሪቶሪያ ድርድር ፈተውታል። አሁን ያንን የሰላም ጽዋ የሰላም እድል በሰላማዊ መንገድ እንዲፈታ ጥረት እየተደረገ ነው ብዬ ነው የማስበው በመንግስት በኩል። ያንን መንገድ ግን እነሱ ናቸው ፕሮቮክ እያደረጉ ያሉት ያንን አካሄድ ማለት ነው። ይህንን ግን መታገስና ለሰላም ሲባል አንዳንዴ ስቴፕ ታልፋለህ። አሁን የመጀመሪያውን ጦርነት መነሻም ካየህ እኮ ምርጫ ሲያካሂዱም ዝም ተብለዋል። ብዙ ነገሮች ወታደራዊ ትርኢትም ሲያደርጉ ዝም ተብለዋል። ግን ለምሳሌ ፋንዳመንታል ኮዝም እኮ ያስፈልጋል አንዳንዴ እኮ እንትንም ለማድረግ እኮ አሁን ይሄንን አሁን ከውጭ መንግስታት ጋር እንደዚህ አይነት ነገር አድርገው የሀገሪቷን ሁኔታ እንደሚጎዳ እኮ ይታወቃል። ግን የሚያመጡት ነገር ነገ ላይ አንተን ተጠያቂ የማያደርግ በዓለም አቀፍ ዲፕሎማሲ ላይ አንተን ሌላ አይነት ነገር ውስጥ የማይከት ነገሮችን አይተ ሚዛናዊ የሆነ ነው ወደ ጦርነት የምትገባው። ጦርነት ለመግባት ቀላል እኮ ነው። አሁንም እንዳልኩ በጣም ኮዞች ሊኖር ይችላሉ። ግን ምን ያህል ፋንዳሜንታል ናቸው ለዚህ መስዋዕትነት የሚያስከፍሉ? ሌላ 1 ሚሊዮን ህዝብ ዋጋ ሊያስከፍል እኮ ነው ይሄ ጦርነት አይደል ቢጀመር። ስለዚህ ያንን ሚኒማይዝ የምታደርግበትን መንገድ እስከ መጨረሻው ድረስ መጠቀም አለበት ብዬ አምናለሁ። ያንን እየተጠቀመች ይመስላል ብዬ ነው ማስበው። መንግስት የመጨረሻውን ስቴፕ ድረስ እስከ መጨረሻው ጠብታ ድረስ ታገሰ ወደ ጦርነት ሊገባ ይችላል በመንግስት በኩል ብዬ ነው ማምነው። ይሄ ነው እንግዲህ ያለው ሁኔታ። እንደገና ደግሞ ጌታቸው ረዳ የሚተናገረው ነገር እንዳለው በቃ አንደኛ ቀደም እንዳልኩም የብሔር ፖለቲካ ምን ያህል ፌል እንዳደረገ የሚያሳይ ነው። አሁንም ጦርነት ላይ ያሉ ሰዎችም ቆም ብለው እንዲያስቡ የሚያደርግ ነው። እሱ እንዳለውም ወደድንም ጠላንም መረረንም በቃ ዋጥ ማድረግ ያለብን ነገር ከፌዴራል መንግስት ጋር ነው መስራት ያለብን ለትግራይ ጥቅም መከበር ብሏል። አሁንም ሌሎች ኃይሎችም በጦር ሜዳም አሁን ያሉ ኃይሎችም ይሄንን ነው ማሰብ ቆም ብለው ያላቸው። ቢመርህም የሆነ ነገር ብለህ ጦርነቱን ከፌዴራል መንግስት ጋር ከመዋጋት አቆመ ለህዝብ ነው የሚዋጋው የምትለው ነገር ቆም ብለህ አስበህ መስመር ማሰት ይሻላል ባይለኛል። አሁንም የትግራይ ህዝብ 1 ሚሊዮን ሰው ሰውቶ 10,000 ሴቶች ተደፍረው እንግዲህ እነዚህ ሴቶች ፊዚካሊ፣ ኢሞሽናሊ፣ ሳይኮሎጂካሊ በደል ደርሶባቸዋል። ግን ኖባዲ ኬርስ ስቲል ዚያር በቃ እንደገና አይነ ዘረፋ ውስጥ ናቸው። እንደገና እነዚህ ሰዎች እንኳን እንዲያገግሙ ለነዚህ ሰዎች እንኳን ያሰበ ኃይል የለም። 1 ቢሊዮን ብር ምናምን የሚያክል ነገር ከባንክ ዘርፈው እዛ ጋር ተከፋፍለው ሊጨርሱት። እንግዲህ ይሄ ለትግራይ ህዝብ የሚያስብ ነው? እንደዚህ አይነት ነገሮች ናቸው የሚያስከው። ለማን ነው የምዋጋውን ብሎ ሰው ማሰብ አለበት። ምንድነው ጎሉ?
የመጨረሻው ጎል ምንድነው? የሆኑ ኢንዲቪጁዋሎችን እንግሊዝ አድርገን ሀብታም እንዲሆኑ የተለያየ ሀብት እንዲያፈሩ አድርገን ከዛ ዞር እንልን ነው ማለት ነው። ተመሳሳይ ነገር ነገም እኮ ከፋኖ ኃይሎች እንሰማለን እኮ ትናንት እንደዚህ አድርገን ነበር እዚህ ጋር እንደዚህ